የቻልኩትን ነገር ሁሉ እያደረኩ ነው። ኪያን አምጣ እያልሽኝ ነው። አንቺ ስላልሽኝ ብቻ እኮ አይደለምማ ትእዛዝሽን ግን ለመሙላት ሄጄ እየለመንኳት ነው። ያ ቤትሽ ለመመለስ ወደ ቤት ለመምጣት ምናምን ነገር የቤተሰቡ አካል ሁሉ የሁሉ ሊለምንሽ ይገባ ነበር እና ምን እያደረጉሽ ነው? ወደባቻ አይብዛቅ ያመሽ የሆዴን ሳታውቂ ያፌን ተከትለሽ ፍቅሬ ቆይ ጥፋቴን አላስተባበደም በድንገት መሳሳት አጨካከለ እንደ አዝና ወይም ደግሞ አንቺ እዚህ እንድትሆን ምናምን ነገር ስለፈለገች እንድትሆን አይደለም ነው የሚፈልገው። ቤቷ ስለ ቤቷ እሷ የምታስበው ነገር ምንድነው? እማኔም ናፍቃኛለች አልኩሽ እኮ በጣም ነው ናፈቀችኝ። ማረፊያ ቢያሳጣኝ ፍቅርሽ ናፍቆትሽ ቢያሳየኝ በታ ምን አንጀት ምንስ መቻ ያለኝ ላጣፋጭ ፍቅርሽን የሚረፍ እሷ ብዬ ራሱ አይደለም። አንቺ ከቤትሽ እስከ መች ነው የምትሸሽው? ከቤትሽ እስከ መች ነው የት ነው የምትሄጂው? ምን እስኪ ምን አለ ነገር እኔና አንቺ ተጣልተን እናውቃለን ወይ ኪያ? ወይስ አስጠላሁሽ? ትናንቱ ፍቅር ዳግም እንዲመለስ ቁጭ ብለን እናውጋ በሰከነ መንፈስ ለጋራ ኑራችን ስንል እንግባባ ተያንጨቃጭቅ በነጋ በጠባ በምን እንዳኮርፍሽ ነው ሳያውቅ ግን ነግረሽው ይሄ ነው ችግር እንደዚህ ስም አታድርግ ወይ እንደዚህ ነው ጥፋት ትለሽ ካላሳውች በምን ያውቅ አኮረፍሽው? ያኮረፍሽበት ምክንያት ካላወቀ በምን እሱ ምክንያቱም በምን ያውቅ? ያለሷ ሁሉ ነገር ሆና ነው ታውቂያለሽ። ውጩም ውስጡም ያስጠላኛል። እኔ ወት ያላንቺን አይደምቅም ባዶ ነው ስም የለኝም እኔ ከጠሩኝ ባንቺው ነው አብሬሽ ያለ። ሰላም ቤተሰቦች እንዴት ናችሁ? አልሐምዱሊላህ እኛ በጣም ደህና ነን ማለት ይቻላል። ያው ማመስገን ይቻላል። ከአሁን በኋላ ነው ያመሰግናለሁ። እውነት በምንም አይነት ሁኔታ ውስጥ በሆን ማመስገን ነው መርጠው ከዚህ በኋላ ምክንያቱም የባሰ ነገር እንጂ የተሻለ ነገር ምናምን ነገር እየመጣ አይደለም። ከአንድ ነገር ውስጥ ስንወጣ ወደ ሌላኛው ችግር ውስጥ ነው እየገባን ያለነው። አሁን አልሐምዱሊላህ ሌላ ማመሰግንበትን አንድ ነገር ልንገራችሁ ብዬ ነው። ያው እማም ቀጠሯ የሆስፒታል ቀጠሯ ትላንት ነበር ምናምን ነገር ቼክ አስደረገናል። ዛሬ በጥሩ ሁኔታ ላይ ነው የምትገኘው። ወገቧም አካባቢ ምናምን እያመማት የነበረውን ነገር በደንብ እንትን ብለዋት የተወሰኑ ነገሮችን ምናምን ያለ አይደለ እንደምፈልገው 100% ጤነኛ ባትሆንልኝም አሁን ያለችበት ሁኔታ በጣም ደህና ናት። ይሄ የሚያስመሰግን ነገር ነው ምናምን ነገርና ያው እናንተም እማ እንዴት ናት እናት እንዴት ናት ስለሷ ነገርን እያላችሁ ምናምን እየደወላችሁልኝ በውስጥ መስመር እያናገራችሁኝ ያላችሁ የቴሌግራም ዋትስአፕም ላይ ኢሞም ላይ እያወራችሁኝ ያላችሁ እየደወላችሁኝ ያላችሁ ሰዎች ምናምን ነገር ስላላችሁ ለእናንተ መልስ እንዲሆን ብዬ ነው እና እማ በተወሰነ መልኩ በጣም ደህና ናት ምናምን እሷም የሆነ ነገር ትላችኋለች የእሷ ነገር አይሆንላችሁ ብዬ ሆነ ረስታችሁኛል ተዋችሁኛል። ብቻ ደህና ነን ማለት ይቻላል። እማ እስኪ ደህና ነኝ በያቸው። በሰው ጸሎት ደህና ሆናለሁ። ከመጣብኝ መከራ ካሳለፍነው ችግር አንፃር ያው ደህና ነኝ ማለት ይሻላል። እየመጡ ብዙ ችግሮች ከኛ ላይ ሄደዋል። አሁንም በህዝብ ጸሎት አለን። አሁን ጸሎታችሁና ልመናችሁ ከኛ ጋር አይለይ ነው ማለት። ለልጄም ለምኑላት፣ ለመርያም ጸሎት አድርጉላት። እኔ እንደውም ከሷ የተሻለ እኔ እንደውም አሁን አሞኛል ማለት ነው እየፈራሁ ነው። ከሷ አንፃር ልጄ ለካ ውስጡን በጣም ታማ ነበር አልነገሩኝም ነው። እኔም እንደ እንግዳ አጋጣሚ ነው የምሰማውና አሁን እኔ በጣም ታስብ ያልፈልግም። በቃ ደህና ናት። የቻልነውን ነገር እያደረግን ነው እዛም። አሁን ደግሞ ያው እኔም ኩላሊት ምናምን ነገር አስፈላጊ ከሆነ ምርመራ ሁሉ ነገር ተደርጎ ኩላሊቱንም ልሰጣት ዝግጁ ስለሆንኩኝ ሰው ደግሞ በአንድ ኩላሊት እየኖረ ነው። ሁሉ ነገር መልካም ይሆናል። ሁሉ ነገር ጥሩ ይሆናል። እሺ ምንም እናሳስብ። ጥሩ ይሆናል ብዬ አላህ ካለ እሺ ኪዩንም አላመጣትም ዛሬ ኪዩን አመጣታለሁ አልኩሽ። ትመጣለች አልኩሽ። ሂጂ አናግሪያት ምናምን ነገር ነበርና ራሴ እደውልልሃለሁ ስፈልግ ምናምን ነገር አለችኝ። ግን እኔ እንዲህ መሆኔን አታውቅም። አሁን ተቀልቀሌ እንደው በጣም እንዳመመ መርያም እንደታመመች አታውቅም። ብትነግራት እኮ ትመጣለች። ለምን ሌላ ጭንቀት ላይ ልጨምርላት? ለምን ማለች ያለችበት ሁኔታ ጥሩ አይደለም ብዬ ነግሬያት ምናምን ነገር ወደ ውስጥ ያለችበትን ነገር ታውቂያለሽ ልጇ
ሌላ ደግሞ ጭንቀት ሌላ ምናምን አንቺ አይደል እየነገርሽኝ ያለሽው እሷ እየተጨናነቀች ነው እዛ ብቻዋን ነው ያለችው እሷ እንዳትጨናነቅ አይደል እንደ እዚህ ትምጣ እያልሽ ያለሽው አንቺ እሷን ለመንከባከብ አይደል እንደ ትምጣ እያልሽ ያለሽው ስለዚህ ሌላ ነገር ያት ሌላ በሽታ ውስጥ ለመከታታለሁ በቃ ምን ልታመጣት ነው ታማሚ አትበሳጭ በቃ ተሳጭ ሌላም ትምጣ እሷ መምጣት ነው የሚፈልገው ያው ምክንያት አድርጋበት ይመጣል እማኔም ናፍቃኛለች አልኩሽ ነው በጣም ነው ናፈቀችኝ ስክስክ ስትጫወት ምናምን ነገር እዚህ ቁጭ ብላ ምናምን ቤቱን ደግሞ ያለሷ ሁሉ ነገር ሆና ነው ታውቂያለሽ ውጪው ውስጡም ያስጠላኛል ታውቂያለሽ ምንም ነገር የሚያስደስተኝ ነገር ከኪያ ሌላ እንደሌለ ታውቂያለሽማ የቻልኩትን ነገር ሁሉ እያደረኩ ነው ኪያን አምጣ እያልሽኝ ነው አንቺ ስላልሽኝ ብቻ እኮ አይደለምማ ትእዛዝሽን ግን ለመሙላት ሄጄ እየለመንኳት ነው በቃ ሄጄ ስፈልግ ነገሩ በቃ በራሴ ጊዜ እመጣለሁ ይሄድ ነው እያለችኝ ያለችው እሺ ምን ላድርግ ነገርሽኝ እኮ አይደለም በቃ እኔ እኮ እንደ ባህሪው አንተ ታውቃለህ ለምን እንድታመጣ ተደራረበብኝ በጣም በዛብኝ ነው ጭቅላቴ ሊፈነዳ ነው በቃ ይሄን ስለው ይሄን ያን ስለው እንጂ ሁሉም ነገር እኮ እያስተካከልኩ ለማስተካከል እኮ እየሞከርኩ ነው አንዱን ስንለው አንዱ ቀዳዳ ተደፈነ ሲባል አንዱ ችግር ተወጣ ሲባል አንዱ ብሶት እሺ ይላልሽ አኑ ነገር ያታለው ኪያ የታለች መጣለው ብላለች ያው ሁሉ ነገር የታለች አኑ መጣለው ያው ልጅ ነበር አንብለሽ ነበር እሺ ልጅ አንብለሽ ነበር የታለች እሺ አንቺ አበላሽሽውን ያንቺን ስህተት ያንቺን ቆሻሻ አንቺ ነሽ ማጽዳት ያለብሽ እንደምትመጣ ነግራኛለች እንደምትመጣ ነግርማ ለኔ እየነገረችኝ ነው በየቀኑ አኑ ሄጄ ይቅርታ ጠየቅኳቸው ቶይንም ሁሉንም ሶፊንም ኪያንም ይቅርታ ጠየቅኳት ወደ ቤትሽ ተመለሽ ነው ያልኳት እሺ አለችኝ እመጣለሁ ብላለች እሺ ካለችሽ ታዲያ ይዘሽ አትመጪም ነበር ከኔ ጋር መምጣት አልቻለችም ነበር ትመጣለች መርየም እኔ እኮ ለሁሉ ነገር ልደርስ አልችልም እኔ መላካር ነው እኔ ወይ ሌላ ነገር አይደለም እኔ ሰው ነኝ መድረስ የምችለው ማስተካከል የምችለው የሆነ ነገር ላይ ነው ለዛ ነገር ስሮጥ ይሄን ነገር ታበላሻለሽ ይሄን ለዚህ ነገር ስሮጥ ያን ታበላሻለሽ አሁን ሁሉ ቦታ ችግር ነው ያለው እዛ መርየም ያለችበት ሁኔታ በህይወትና በሞት መካከል ነው ያለችው እዚህ ደግሞ እናቴ ታማ ተቆራምታ አልጋ ላይ ተኝታ ነው ያለችው አልጋ ላይ መተኛቷ ሳያንስ ሰዓት ደግሞ ባለቤትን ይዘህ ካወጣችበት ቦታ ይዘና ያለ እማ ሄጄ ጠይቄያታለሁ እማ እመጣለሁ ብላኛለች ትመጣለች ራሷማ ትመጣለች ማለትም እኮ ስንት ጊዜ አለች ትመጣለች ለኔ እመጣለሁ ብላኛለች አንተ ትመጣለች እሺ መቼ ነው የታለች ትመጣለች እሺ ምን ላይ ነው የምትመጣ እሺ የታለች ኪያ እሺ የታለች ከዚህ ቤት እኮ እንድትወጣ ብር ብለህ እንድትሄድ እኮ ስታደርጊ ደቂቃ አልፈጀብሽም ነበር አይደል አልፈጀብሽም ነበር አሁንም ደግሞ ይዘሻት ልትመጪ ምናምን ነገር የሁሉ ጊዜ መጠበቅ ትመጣለች አሉ ነገር ያደርጋል መሪያም ይዘሽ መምጣት ነው እንጂ እንደምንም ብለሽ ይዘሻት ትመጣለች ምን ያደርግልናል እሷ ነው የምፈልገው እማ እመጣለሁ አለች እመጣለሁ ብለኝ እየጎተትኩሽ እንደመጣ ነው ትፈልጋለህ ደግሞ አላመንኩሽም ተስፋ ጋር መቼ ነው የሄድሽው መቼ ነው ይቅርታ ጠይቀሽው አሁን ሄጄ ይቅርታ አድርግልኝ ብዬሽ ብሎኛል እሱ ሶፊንም ጠይቄው ይቅርታ እሺ ብሎኛል በቃ እነሱ ሁሉንም ነገር ትተውታል ይቅር በለውኛል ነው ኪያ እንኳን ይቅርታ አድርጋልኛለች አልመጣችም ይቅርታ አለችሽ ለምን አልመጣችም ለምን አብራሻት ይዘሻት አልመጣሽም ይዘሻት ለምን አልመጣሽም እሺ የቱን ላስተካክል እሺ በምንድን ነው አንቺ የምትገቢልኝ ጎኔ ላይ ያለሽው ቤቱ በኩል ነው ወይ ላንተ ለማሰብ ነው ላንተ ስለማስብ ነው ሚስተር እንደዚህ የምናገረው ላንተ ስለማስብ ነው ይሄንን የማደርገው ላንተ ስለማስብ ነው ቤቱ ላይ እንደዚህ የምፈጥረው ላንተ ስለማስብ ነው ላንተ ለኔ ካሰብሽ እየሄድሽበት ያለው ነገር ትክክል ቢሆን እኮ ሁላችንም ሰላም ነው ነበር እሺ ይቅርታ አልኳችሁ እኮ ለዚህ ሁሉንም ሰው ይቅርታ ጠየቅኩኝ አጥፍቻለሁኝ እሺ እኔ የማወራበት መንገድ ትክክል አይደለም እሺ የማወራው ነገር የምናገረው ነገር እውነት ሆኖ እሺ የምሄድበት መንገድ ትክክል አይደለም ይቅርታ አድርጉልኝ አልኳችሁ እሺ አሉኝ አሉ ለምን አንተ አትረዳኝም እሺ ካሉሽ ልጅ ሰው ለምን አልመጣችም ብላኛለች ትመጣለች እኔ እሷ ስትመጣ ምንም አላምንሽም መርያም ሄደሽ መዛ ሌላ ነገር በጥብጠሽ ምን ይላል መሆኑ ምንም እርግጠኛ አይደለም ሄደሽ ደግሞ እዛ ሌላ ነገር አበላሽሽ ሌላ ችግር እንዳትሆን አታምኑኝም ያለብን ችግር ራሱ አላነሰም እዚህ ሆነ አጠገባችን አይናችን ውስጥ ሆነሽ ያደረግሽው ነገር እኮ እሱ እኮ ነው እንዳናምንሽ እኮ የሚያደርገን እኮ እኔ እጂ እንግዲህ ነይ ይቅርታ አድርጊልኝ ስላት ይቅርታ አኑ እኔን አታምኑኝም ትመጣለች ብያችኋለሁ ቤታላችሁ ኪዩ
እንዴት ምግብ እኔ እኮ ማይከረም አይደለም ቤት ያላንተ እንደማይደምጥ ታውቂያለሽ። እኔ ልበላው አሁን ልበላው አላስቀምጠናል ነው አስወጣታል ብለን ሄደሽ ለምን አበደ ልጄን እንዴት እንዳደረኩት በቃ ባንቺ ምክንያት እንዴት ቁጭ ብለታ ያለው ወይ ቤቱን ብዬ ሳጨናንቀው ነው የመጣሽ። አይዞሽ ቤቱ ያላንቺ አይሆንም። ወላሂ እንደው የፈለገ ነገር ቢሆን ተቻችላችሁ እንጂ ይሄ ቤት ያንቺ ያላንቺ ያለሱ ጭራሽ አይስልኝ። እንደው ወደ ቤት ወሰዱኝ። ኧረ ለምን አንዴ ቤት ማን አለ አሁን በዚህ ሰዓት ላይ? ያቺኛው ልጅሽ የለችም ገጠር ሄዳለች። አሁን ያለችው እሷ ናት። ቢሆንም እዚህም ሆነ ኪዩ በአላ ከዚህ በኋላ ደህና ነኝ። ጠለሻት ይባላል ደህና ነኝ። አሁን ወስዶኝ ደህና ነኝ። ዶክተሩ ደህና ናት። አሁን ለውጥ አለው። ደህና ናት አሉ ወይ አልሐምዱሊላህ ተመስገን። ምግብ በላሽ? ያመጣልሽ ለምጣልሽ ወይ በላው? አሁን በልቻለሁ። ማርያም ሁለት በላው። አረፍ በይ አንቺ አኑ ደስ አላለሽ? ቡና ለፍላሽ አፍለኛ ልጅ ተቆጣሁት። ልጄ በእናትሽ አኑን እንዴት እንዳደረኩት ለምንማ ዝም ብሎ ቁጭ አለ እንዴ? እንዴት ዝም ብለህ ተቀመጣለህ? ትዳርን ያህል ወደ ቤቷ ሄዳ እያል እስላሚክ ደግሞ አይቻልም ነውር ነው። በጣም አይደረግም እኮ ሲዳሩ ምን ላድርግቻ? ቡና ላፍላልሽ? ምን አረፍ አንቺ ቡና ላፍላልሽ ነው አረፍ አለች ብላ ስትል ኧረ ውሸት አንቺ እዛ ሜዳኔ ነገር ትበጠብጣለች ብዬ ፈርቼ ነበር። እንደው ከማን ጋር አይ አልበላም በኋላ ለነገሩ ፌርሙስ ስለሆነ አያቀዘቅዘውም። እኔማ እኮ መጥቻለሁ ባንዴ ብዬ ነበር። በቃ ሰውን ሳልም ስላልወጣሁኝ ምናምን ነገር ደህንነትሽን ጠይቃት ምናምን ነገር እንጂ ከዛ ደግሞ ስልክ ብደውልም ደግሞ ስልክሽ አይሰራም። ያንቺ ስልክ አይሰራም። ጨካኝ አሁንም ታውቂያለሽ፣ አንቺ አይኖርም አውቆ ነው የሚያስመስለው። ሊወጣ ሊገባ ስራ ነበር ቢዚ ነበር። ምንም ለማሰብ ቢዚ አልነበረኝ። ላፍላቡ ነው ሻማ ትተሽባችሁ ሄድሽ። እቃው ራሱ ወደዛ ቦታ ላይ ቡና እንደዚህ መቼ ነው እናንተ ዳር ላይ ማስቀመጥ የጀመራችሁት? 10 ሰዓት 10 ነው ቡና የምቀቅለው እኔ እኮ እሱ ቀርቶብኛል። እንግዲህ አምጣት ብዬ ስፈልጋለሁ ቡናው ነው እንዴ? ቡናው የሚጨስ ቤቱ ላይ ወደ ላይ ወጣች መጥቶ እንዴት ደስ እንደሚል ኦና ሆነ እኮ ቤቱ። አይ ዛጣይ ምኮን ስጋወቁ ይዋሪሽ መጣች ነው አሳም ትራፍቃለች። ላይ ኪዩ እንዳይደምጥ በዚህ አይነት ነገር ችግሮች ይፈጠራሉ። ግን እንደው በቃ ቤት ውስጥ ሆኖ መፍታት እንጂ ማብራቱ ምን ነው አለሰራም እንዴው ማብራይ ማጥፋው መሰለኝ ሲያልፉ ሲነኩት ሲነካ ነው እንደዚህ ማለት ነው። እስኪ ይሄ ወርስ ቆይ እና እንዴት ጤናሽ? አልሐምዱሊላህ ደህና ነኝ። ምንም አይደለም። የመጣውን አሳልፎታል አላህ። አሁን የእናንተን ሰላም ነው የምፈልገው። ከዛ በኋላ ሁሉም ቀላል ነው የሚሆነው። ከባድ ጊዜ ነው እያሳለፍን ያለነው። ተፈተንን፣ በጣም ተፈተንን። ተፈተንን። የሚገርምሽ አንቺ ሄድሽ ጀምሮ ምናምን ነገር እዛ መኝታ ክፍል አልገባም ብላ እዚህ ነው እየተኛች ያለችው። ምን ያደርጋል እዛው ሆና ነው። ምንም በቃ አልተመቸኝ። ምን እንደውም ማን እንደው ይከፋል ብዬ ነው ወደ ቤቴ የራሱ ቤት ደስ ይላል። ወላሂ በቃ እዛ ይሻላል። እኔ ልጄ ነው ብቻውን ልጅ ነው ብረንድ ምቅብለን እንገባበታለን። አንቺ ትተሽ እየጠፋሽ እንዴት እንገባለን? ይለቅልሽና እኮ ቤትሽን ጥላሽ ጠፋሽ። ጭራሽ እኔ ጋር ትመጣሽ እየላሰብ አይማ አንዳንዴ እኮ ያለ ነው። አይ ፈለገ ቢሆን ያላንቺ እንደማይሆንለት ታውቂያለሽ።
አምጫት ምንም ካላመጣሻት እንዳታናግሪኝ ስትለኛለሽ። እንቺ ይርታሽ ተቆጥቶሻ ዛሬ ቁም ነገር ሰርታል። ስታረቃችሁ ማለት አዎ ኬክ ማጋራ ታቀናል። አንድ ላይ ኬክ ማጋራ ቅርብልሻል። አዎ በሚገባ ይሁን። ሁለተኛ ማትገባ መሷ በእንደዚህ አይነት ጣልቃ ሁለተኛ ብላለች አይደል? እኮ ልክ ነች። አይ ልክ ናት እኮ ያው ግን አንዳንድ ጊዜ ሁለታችንም እንትን ሆነንና ምንጮህና አልስማማንን እንጂ ማለኩ ነው። አይ እሷ ደግሞ ሰበር ማለት አለባት። ይክማቴ ስትባል ሻትልም እኮ ሰበር ማለት ያለባት ይክማ ናት። በቃ ነው በማያገባት እየገባች እኔ ብዙ ጊዜ እላታለሁ ተይ ይክማ ያገባሽም ተይ አትግቢ በእነሱ መሀል ምንም ይሻትል። እሱን የጠቀመች ነው ይመስላት። በቃ ጭራሽ እያጠሻሸች ነው። ቆንጆ ነቃው ይበቃ ይገርታሽ ያ በጣም ተቆጥቷል። ደስ አለኝ አሁን ራሱ ነግሬሽ እኔ መጀመሪያም ምንም ማረጋው ነገር ቢኖር ለእናንተ ሰው እንዲህ ልናገርሽ ምናምን ነገር ፈልጌ እኮ አይደለም። እሺ ግን አንቺ ያስበላሽሽውን ነገር አንቺ ኃላፊነት እንድትወስጂ ኃላፊነትን እንድትለምጂ አስቤ ነው። እሺ አንቺ የምትናገራቸው ነገሮች አንቺ የምታደርጊያቸው ነገሮች ምን ያህል ሰው ላይ ምን ያህል ነገር እንደሚያበላሽ እንድታውቂ ያን ደግሞ ያበላሽሽውን ነገር ደግሞ ራስሽ እንድታስተካኪ ምናምንም ስለፈለኩ ነው። እሺ አስተካከልኩት አይደል? አስተካከልኩላችሁ አይደል? በቃ ከዚህ በኋላ ደግመሽ እንዳታበላሽ አድገሻል። ከዚህ በኋላ ምንም አይነት ስትቃል ተሳሳት የምራፍ ተባብላችኋል። አዎ በደንብ አድጋያንስ ይሄ እሺ እሺ ይበቃ እንድረስ ብሎ ለፊልኝ እና ጋር ተበልሽ ልትሄጂኝ የመጣሽው ያ አረባላ አረብዩ አራ እማትሽ ከዚህ እውነት እንድድን ካልፈለግሽ እውነት እንደው እንትን ካልሽ እንዲያመኝ ከፈለግሽ ነው እንጂ እውነት ይሻለኝ። ከዛ ደግሞ እማም ደህና ስትሆኝ ድረስ እየመጣሁ አብረን ነው እንደዚህ አይነት ነገር ነው ያለው። ይሄ ማኪያ የት ትክክል አይደለም። ካንቺ አሁን ቆረፍሽ አይደለ ኪያ አሁን ነው ከአሁን ጋር ታወራም አሁንና አለ የነሱ ቀላል እነሱ አውቀው ነው። እኔ እኮ ለአሙስ ነው አንቺን አይደለ እንዴ ቀረጥሽ አሁንና ኪያ ደግሞ ምን ሆናችሁ ነው? ተመልሰሽ ምትይዝ ቆርጣለ ለመጣሽ ማጠየቀኛለች። እሷ የማጠየቅ ያስፈልጋታል። ደህና ናት እሷ። ተመልሶ ይሄዳል የሚለው እውነት ኪዩ ያማ ቤት ትንሽ ልቆይ ነው ባንዴ ጀምሮ ይሄ ቤትሽ አይደለም ወይ ኪዩ? ይሄ እኮ ቤትሽ እኮ ነው። ትሄጃለሽ፣ እዛ ትመላለሻለሽ። ኪያ እዛ ይሄሽ ትጠይቂያቸዋለሽ። በፈል እኔ ሄዳለሁ አብረሽ ሄጃለሽ። ቤተሰቤን አስተዋውቅሻለሁኝ፣ እናቴን አስተዋውቅሻለሁኝ። እማዬ አንቺን ከእናቴ ጋር መታወቂያ ጊዜሽ መድረስ አለበት። አይዞሽ እናቴ እንደነሱ አይደለችም። እነሱ አሁን ታስረዋል፣ እግዚአብሔር ይመስገን። ግን ደግሞ ያው እሷም ታውቂያለሽ ብቻዋን ናት፣ ሌላ ሰው የለም። አንድ ልጅ ያለዋት እኔ ነኝ። እኔም ደግሞ ስጣፋባት ትጨነቃለች። እዩ ያው እኮ አንድ ልጅም አንድ ወንድ እኮ ይታወቃል። ግን ትዳር ከያዘች ግን ታያሽ እኮ ግዴታዋ መልመድ ግድ ነው። አንቺ ደግሞ አሁን ባለ ትዳር ነሽ። ትዳር ምስተዩማ ፍቅር እኮ በቃ እናንተ እኮ በመዋደድ መሀል እኮ የፈረማችሁት የራሳችሁ ቃል ኪዳን አለ። እዩ አንቺና ለአኑ እኮ ፊርማ አያስፈልግም። አቺን ለቀን ዛል ቆይና በመጣ ኧረ በአላ እኔ አልሰማሽም ወላሂ። እኔ እውነት እኔ ስትመጪ ደስ ያለኝ በቃ ቤቱ ራሱ ሞላ። አሁን ደስ አለው ነው ድባቡ ነው። አሟት ማለት ተነሺ ተቀማ እንደዚህ አታዋራን ነበር ማለት አሁን ምን ሆነ ነው ምን ማለት በቃ ትሄዳ ለነገሽ ይሻል ነው እንዴ ታዋኑ አትሄድ ትሄዳለኝ እንኳን ቆንታ አይ ቁጣው ነው ማለት ትሄጂ እኮ ነው ምን ያደርጋል እንዴ ለኔ አረጋግጣለሁ ገና መጥተሽ ምናምን ነገር ደስ ብሏት ምናምን ፊቷን እንትን ከማለትሽ ምናምን ደስታ እንኳን ትንሽ 10 ደቂቃ ቢቆይ ምን አለበት ኪያ? አንቺ ስለመጣሽ ነው እንጂ ምንም የተጨመረ ነገር የለም እኮ አይደል እንዴ? ገና ከመምጣትሽ ምናምን እንዴት ቀና ቀና እንዳለች አይሻል? ለሷ ብዬ ራሱ አይደለም። አንቺ ከቤትሽ እስከ መች ነው የምትሸሽው? ከቤትሽ እስከ መች ነው የት ነው የምትሄጂው? ምን እስኪ ምን አለ ነገር ምንም የማይስተካከል እንድታሳስሪው ባልፈልግ ራሱ ማለት ነው አሳስረሽዋል። በቃ ከዚህ በኋላ ችግር የለም አይደለም። በቃ ጉድሽ ነበር አይደል? እየመጣ በይበጠብጣ እኔና አንቺ ባንቺ ጉዳይ ተጣልተን እናውቃለን። እኔና አንቺ ተጣልተን እናውቃለን ወይ ኪያ? ወይስ አስጠላውሽ? አጎትሽን ስላሳሰርሽ ኃላፊነትን ወስደው እኔ ነው የምትቀጪ? አላልኩም
እኮ እኔን ነው የምትቀጪኝ? ለዛ ነው ታዲያ ገና መተሽ ደስ ከማለታችን ምናምን ነገር ይሄው ሂክማ ናት ብለሽ ነበር አይደል? ይሄው ሂክማ ከዚህ በላይ ልብስ ላይ ከዚህ በኋላ እኔና ሂክማ ትኖርሽ ነው። ሁሉም ነገር ተስተካክሏል። ምንም የቀረ ነገር የለም። ትንሽ እናቴ ጋር ቆይ ብዬ ነው ነገሮች ውስጥ የሚስተካከለው። ኪያው ምንድን ነው የሆናችሁት? ምንድን ነው? እሺ እስከዛሬ እኔ ነበርኩ አይደለ ውጭ ብዬ አስወጣሁሽ። እሺ አሁንስ ማን ነው ውጭ ያለሽ? ማን ነው ያለሽ? አሁን ውጭ ያለሽ ብለሃል ነው ውጭ ላታለው ይሄው አንቺ እኔ ይዘሻት ነው ምናምን ነገር ብዬ ነው የምትቆጣውሽ። አምጫት ካለ በኋላ እንዳትመጪ አልኳት። እንዴት እላታለሁ? እኔ አይደል ካላመጣሻት ብዬ ምናምን ነገር አሁን የተናገርኳት እኮ ይሁን ነገር አረኛ ከፋታለሁ ከመከሩ ካለመከሩ ጉዳይ እኮ አይደለም ይሄ። እሺ ቆይ ማም ደም ትፈልጊው አንቺ ጋር ቆይ ነው ማስተምሽ ከሆነ አብሽሩ አስተምሻለሁ። ለምን አብልሽ አይደለም ነው እዛ ይኸውልሽማ እዛ የምታበላሽው ነገር ካለ ማለት ነው በቃው ምንድነው ነው የምትይው እንዴ? ለምን አዝነሽ ምናምን ነገር እንደሚሆን ታሪ ውስጥሽ ፍላጎቷ ምንድነው ነው እማ እንዴ? አዝና ወይም ደግሞ አንቺ እዚህ እንድትሆን ምናምን ነገር ስለፈለገች እንድትሆን አይደለም ነው የሚፈልገው። ቤቷ ስለ ቤቷ እሷ የምታስበው ነገር ምንድነው? እሷ ለቤቷ ግድ ይሰጣታል ወይ? እሷ አትፈልግም ወይ? ፈልገዋለች ቤቷን ማለት ነው። ትዳሯን ማትፈልጋለች። የምን ሆንሽ ነውማ? የተፈጠረ ችግር አለ እኛ ማናውቀው አውቀሽ ነው ከእናንተ ጋር ምንም እኮ ጸብ የለብኝም። በቃ እሺ በቃ ችግር የለም። በቃ አድራለሁ ይሆናልሽ ችግር የለም። ለምንድን ነው እንደዚህ? ለምን እንደዚህ? እሺ ማታው ያለው አይደለም የሆነ ችግር ካለ ንገሪናና እኛ ምን ካፈላን በጣም ያማብሽ ይመስላል። እማ ለአንቺ አዝና እንድትቀመጥ ነው የምትፈልጊው? አይደለም ቤቷን ብላ ጎጆዋን ብላ እሷ ቤቷን ብላ መሆኗን እኮ መጠየቅ አለብሽ መጀመሪያ። ቀና በይ ነው ቡናውን በቃ ፋርጋ የት ልትሄጂ ነው አንቺ? ቤቷን ብቻ እስቲ ጓዳው እንደዚህ ሆነ እኮ አይደለም ማሰብ የከፋት ራሷ ማት መናገር ማትፈልገው ልጅ ነገር ይኖራል። እማ ይኸውልሽ ቤቷ ነው ይሄ ቤቷ ነው ትዳሯ ነው። ከፈለገች ነው እንጂ ሰው ወይ እንትን ብላ ወይ ለአንቺ አዝና ወይ ደግሞ እሷ ሂክማ ደህና ስለሆነች ምናምን ነገር አይደለም። ትዳሯ እስከሆነ ድረስ ማለት ነው ባዘኗም በደስታዋም በሁሉም ነገሯ ቤቷ ነው መሆን ያለባት። አኑ ምናልባት አንተ አስቀየምካት ነገር ይኖራል። ምንም አላስቀየም። ኪያን ያስቀየምኩሽ ነገር አለ አለ ወይ? እኔ ያስቀየምኩሽ ነገር አለ? እኔ ያለፍኩልሽ ድንብር አለ? ይኸው በማፊት ይቅርታ ልጠይቅሽ ካለ ንገሪኝ። ታዲያ አንቺና አኑም እኮ እንደበፊቱ አልሆናችሁም። ምን ጋራ እንደበፊቱ ነው ይነስም ነው ነገር አይደለም መጀመሪያ ከራሱ ከመግቡ በፊት ምንድነው አላማሽ? ምን ሆነሽ ነው? ቤትሽን ያስጠላሽ ምን ሆነሽ ነው? ኪዩ ንገሪኝ። ሲን እናትሽ አይደለም እኮ ምንድነው እዚህ ቤት ያስጠላሽ? እሺ ነው ልጣ ትነግሪያታለሽ። ኪዩን ስናቃት እንዲህ ያለበሽም እኮ ኪዩ ፈታቤማ ምን ሆነሽ ነው? ልጅ አንቺ ካልመጣሽ እያለ እኮ ይኸውልሽ ማታይ ቀናይ ሲያለቅስ ኪያ እህቴ አትሆኝም ሄደሽ ካላመጣሽልኝ ኪያን እህቴ አትሆኝም ራቴን አጠፋለሁ ኪያ ከሌለች ሲል የነበረ ልጅ ኪያ ተይ እንጂ ምን ሆነሽ ነው? ምን እሺ ለኔ ትነግሪኛለሽ የሆንሽውን ነገር ኪያ ቤትሽ ለመመለስ ወደ ቤት ለመምጣት ምናምን ነገር የቤተሰቡ አካል ሁሉ የሁሉ ሊለምንሽ ይገባ ነበር እና ምን እያደረጉሽ ነው? እንደ በፊትሽ ሁኚ ኪዩ ምን ሆነሽ ነው? አብሽር በቃሽ እንደዚህ አይደለም ወይ አፊ ቡናውን ጠጥተሽ ልትሄጂ አይደለም አሁን እንደዚህ ሆነሽ አይደለም በቃ እንደ በፊትሽ ሰው ኑሪ ስላለሽ ሳይሆን ወይም ደግሞ መናገር የምትፈልጊው ካለ እኔ ከሌለው የምታናገሪው ነገር ካለ ታንሽ ይመጣሉ ለክሴ የምነግራችሁ ነገር ካለ ትንገራችሁ። ምንድን ነው የምነግራቸው? ኪያ ተይ እንደዚህ አታደርጊ ኪያ ልጁ ላንቺ ሲል ብዙ ነገር ያደርጋል። ይቀጣ ምንድነው የሚቀጣው? ኪያ ተተለበትማ በጣም ልክ ያልሆነ ነገር እየሰራ ነው። ምን አደረገ? ቶሎ ይቆጣል። ባህሪ እኮ ነው ኪዩ ታውቂ የለ አሁን እኮ ወዲያ ይረሳዋል። አሁን ለጊዜው
ለጊዜው ነው እንጂ እኮ እሱ ተጫጭቶ ወዲያው ነው እኮ የሚተው። አሁን ብጠይቅ ምክንያቱም ራሱ አያውቀው፣ ግን ባህሪው ነው ታውቂያለሽ። ከኔ ይልቅ ደግሞ አንቺ በደንብ ታውቂዋለሽ። እኔማ አውቀዋለሁ፣ ባህሪውን ስለማውቅ ነው የማያኮረፉት። በስተ በቃ ታውቁት ጋሪና ስታኮርፍ ደግሞ ተጨናነቀ እኮማ። ምን ይጨናነቃል? ስለምንድን ነው ሁሌ ነው የማኮርፈው። ኪያ እንደዚህ ተለውለ ኪያ አንቺ ነሽ አሁን የሚበለኝ። እሺ ባንቺ ምክንያት ነው ራሱ ያውቀዋል እኮ ነው ራሱ ያውቀዋል። ምን አደረገሽ ኪያሽ? አይ ምንም የሚያረኳት ነገር የለም ማለት ነው። ስህተቱን ራሱ እኮ የሚያውቅ አይመስለኝም። ስህተቱን ካልነገርሽ ምን ይቀጣል ኪያ? እሱ ትዳር ጥሎ አንቺ ወተሽ እንኳን እኮ ተቀጣ አይበቃውም እንዴ ኪያ? እንዴት ይቀጣ ኪያ? ልጁ ስንት እኔ ተይ ወደ ኋላ ትመልሽ ኪያ። ችግር አለ ኪያ ተረጁ። ሁለተኛ ደግሞ ጥለሽ በመሄድ አይደለም ማኑ መቅጣት። እንዴ ቤትሽን ጥለሽ በመሄድ እንደዚህ ብቻውን በመተው በመሄድ እኮ አይደለም። ለመመካከር የሚፈቱ ችግሮች አሉ። አሁን እሱ ጥፋቱን ላያውቅ ይችላል እኮ ምን አረካት ስለው ምንም አላረኳትም ነው የሚለው። እንደውም እሱ ከማን ነው ምክንያት ያደረገው? እኔ ማን ካኑ ጋር ነው ጸርሽልኝ አላውቅም። እኔ ኢክራምን ነው እንደውም ኢክራምን በጣም እየተቆጣሁት ነበር። አንቺ ባትጣልቃባት ገቢ ነው ልጅቷ ኧረ ይኩማኮ በቃ ከይማ ጋር ያለን ነገር እኮ ጨረስን። ከዚህ በኋላ ነው የሚትማም ሰላም ነን፣ ከአኑ ጋርም ሰላም ነንማ። ግን ደግሞ እንደ ሚስት እኔ ካጠፋ የምቀጣበት መንገድ አለ። እሱ በመሄድ በኪዱ ይህ ማለት ትዳር ክፍተት መፍጠር እኮ ነው። በመሄድ ጥሎ በመሄድማ እኮ ትዳር መመለስ አይቻልም። ጥፋትን ማስተማር አይቻልም። አሁን እኮ አኑ ያጠፋውን ነገር እኮ አያውቀው። በምን እንዳኮረፍሽ ራሱ አያውቅም። ግን ነግረሽው ይሄ ነው ችግር እንደዚህ ስም አታድርግ ወይ እንደዚህ ነው ጥፋት ትልሽ ካላሳዎቹ በምን ያውቅ? አኮረፍሽው ያኮረፍሽበት ምክንያት ካላወቀ በምን እሱ ምክንያቱም በምን ያውቅ? ቤት ጥሎ በመሄድ ደግሞ አይሆንም። እኔ አኑ ኪዱ ትዳር በእንደዚህ መልኩ አይቀጥ እንትን አይልም፣ አይዘልቅ። እኔ እኮ ቤቴን እወደዋለሁ። ቤቴንም እሱንም ሁሉንም እወዳለሁ። በቃ ማስተካከል አንዳንዴ ይከብዳል። ሁሉንም ነገር አንዱን ስንለው አንዱ አውቃለሁ። ሁሉንም ነገር ችሎ እየኖረ ነው፣ ግን ይከብዳልማ። እንደዚህ ቀላል አይደለም እንደሚባለው። ትዳር በጣም ቀላል ነገር አይደለም አውቃለሁ። ኪዩ የትዳር ደግሞ መሰረቷ ሴት ናት። ትዳሯን የምታስተካክለው ሴት ናት። እኔ እንደናንተ መነግርሽ ያጠፋል እኮ ወንድ ልጅ ጥፋቱን ማቆስ አያውቅም፣ ያጠፋል። ግን ሴቷ ናት ትዳሯን ጠበቅ አድርጋ መያዝ ያለባት። ስህተትን እያስተማረች ጉለቱን እየሞላች የምትሄደው እኮ ሴት ናት። ኪዩ በምን ያውቃል? አሁን እኮ አኑ በቃ ጮኸ፣ ተናገረ፣ ተደባደባ ነገር የለም እኮ ረስቶታል። ግን ይሄ ነገር ደግሞ እኔን እየጎዳኝ ነው ብለሽ ማስተማር ያለብሽ አንቺ ነሽ። እስቲ ብያለሁ። በቃ እንደዚህ ከሆነ በቃ ቡና ናፍና ቡና ፈላብሽ ተበሻል። ታዲያ አሁንም ራስ ቡና ባይፈላም ልደውደው ይላል ይምጣ እንዴ? የት ነው? ከዚህ ከቤት ነው እኮ አሳርግ ቤት እኮ ጋር ነገር ነው። ያ ተይ ሀሳብሽን አንቺ ተይ፣ እንደዚህ አታደርጊ እሺ። በቃ ማርያም ይሻል። እሺ እንደዚህ አይደለም። ከልብሽ ሲሆን ነው ሁሉም ነገር ደስ የሚለው። አንቺ እሱ ምን ነፍሱን ይሰጣል ታውቂያለሽ። አንቺ ምን እንደምትወጪው አውቃለሁ። ግን አንዋር ነፍሱን ለአንቺ ህይወቱን አሳልፎ የሚሰጥ ልጅ ነው። አንቺን ይጎዳታል ብሎ ስላላሰበም ይመስለኛል እንደዚህ እያደረገ ያለ። ግን አንቺ ደግሞ የምትጎጂበት መንገድ ራስሽ ነሽ ማሳየት ያለ። ለባሏ እኮ መንገድ የምትመራ ሴት ነው። እንዲህ የምታደርገው ነገር ለእኔ አልተመቸኝም፣ እንዲህ ለምን ታደርጋለህ? እናንተ ብቻችሁ ስትሆኑ እኮ መመካከር ትችላላችሁ። አንዱ ደግሞ በምክር ያምናል፣ በመነጋገር ያምናል። እንዲድርቅ እንትን የሚል ልጅ አይደለም። ምን እነግርሻለሁ ኪዱ ስለ አኑ አንቺ ታውቂያለሽ። ከኔ አሁን ብዙ ነገር እኔ መውለድ ማሳደግ ነው። ያው አሁን እናንተ ከተግባባችሁ በኋላ እኮ ታውቂያለሽ ባህሪው ምን ይወዳል ምን ይጠላል አንቺ ታውቂያለሽ። እና እንደናንቺ አንቺ አንተላተም ሲመጣሽ ምንም እንደዚህ በቃ እኮ በዛው አሁን ሰጣይሽ እንደድሮአችሁ ትሆናላችሁ። ኪያ እኔ ላይ እንዲቀየር ነው የምታደርጊው። እሺ አሁንም አንቺ ነሽ ነው መባለው ነው ያሉሽ። ያው ጃኔ ሰበራችሁ ምን ይጠራሉ? ማሽን ጃኔ ሰበራ አሁን ነው የሰበረው ነው በርግጫ ብሎ ሰበረ ያለችን ብሎ ነው እዛት መጣ አዲስ ጀበና ትገዛለች ነው እኔ ጠርጥቂ ያዩሻለራሽ እንዴ ተጣሽ እስከው እኔ ቡና ማለት አይደለም አልፈልግም አልኳቸው። አምጣት ነው ይሄው ማለት እኔ ጭንቅ ሲለው ነው አንዴ ወጣና አንዴ ገባ ለሷት ይላል። ለማን ቆርቆሪያ እናፈላለን? ለማን ቆርቆሪያ ይመጣል እንዳይሰብሩ
ምን ድቅቅ አድርጎ እንዳይሰጡን እንዳለ አሁን ባለው ፊት ከዛ የሻይ ብርጭቆ ነበር እጃቸው የለም ሁሉም ቀንጥሶታል። አታበሳቸው እሱ እኮ እንዴቱን የተወጣይ ስለሚመስለው ነው። እሱማ እንዴቱን ላይ ወጣ መቃው ላይ ወጣ ነው ቀውስ ይሻላል። ታዲያ እንዴ አሁን ቢሰነዝርብሽ አንቺ ላይ ደግሞ ሌላ ነገር እኮ ሌላ ችግር ነው። ስለዚህ ቃይ ከተልካል ማለት እንዴት አርጉ ነው ሰበው አፍንጫ ግን ላለማበሳጨት መሞከር ደግሞ ቁጭ ማረው አይጥሉ ስትመጪ ለታሪክ እንድታዩ ቤታቸው ጀበና የለም እንዳይባል ብቻ ነው ቁጭ ያለው።